አረፍ ይደብራል። ምንድነው በቲክቶክ ሳቀ እንዲህ ነው ያነሳው አልነበርክም? የሆነ ምንድነው መጨመላለቅ? እናቴ ጋር ገብቼ ልኖር ነው? አርፈ ስራህን አሰራም? ምንድነው አዲስ አበባ ውስጥ ሆነ አርፈ ስራህን እኮ መስራት። ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? ቆይታ እንዴት ነው? እኔ ያው ትንሽ አሞኛል ቤተሰቦች ማለት ምን እንደሆንኩ አላውቅም ነበር። ማለት ይህን ሰሞን ትንሽ ድብርት ተሰምቶኝ ነበር፣ በጣም ከፍቶኝ ነበር። ማለት የሆነ በቃ ከጎኔ ሰው አጥቼ ያለው ቤተሰቦች ማለት በጣም በድብርት ሁኔታ ማንም ሰው ከጎኔ ርቋል። ጓደኞቼ ምናምን ያው በቃ የሆነ የራሳችሁ የምትሉት ሰው ያው በከፋችሁ ቀን ሰው ማግኘት ያስፈልጋል። ሰው ሊመጣላችሁ ያስፈልጋል ቤተሰቦች ማለት ምክንያቱም የሰው ልጅ ያው ሰው እንደሚያስፈልገው ሁሉ ልክ እኔ በከፋኝ በደበረኝ ጊዜ ሰው አጥቻለሁ ቤተሰቦች። ልል የቻልኩበት ምክንያት ደግሞ ያው እንደምትመለከቱት ነገሮችን በጣም በሚያስጠላ ሁኔታ እየተጓዙ ስለሆነ በዛም በጣም ከፍቶኛል፣ በጣም ደብሮኛል። ህመሙ ራሱ የተከሰተብኝ በዛ ምክንያት ነው። ማለት በጣም ተጨናንቄ ነበር በብዙ ምክንያት ማለት ነው። እንድጨነቅ ያደረገኝ ደግሞ ፋሚሊዎች ያው የተመለከታችሁት ነገር ይኖራል። ማለት በጣም የሚደብር ሁኔታ ውስጥ ነው ያለው። ያው ምክንያቱም ለእናንተ ጥሩ ያደረገላችሁ ለእናንተ መልካም ነገር የሰራላችሁ ቤተሰብ ከጎናችሁ ስታጡት ወይም ያ ሰው ጥሩ ሁኔታ ውስጥ ሳይሆን ያ ሰው ደብሮት ስትመለከቱ በጣም ይከፋቸዋል። ምክንያቱም መልካም ሰው ሁሌም ደስታው ብናይ ደስ ይለናል። ደስታውን ብንመለከት በጣም ምርጥ ነው ፋሚሊዎች። ምክንያቱም ውስጣችሁ ደስተኛ የሚሆነው ሰው ደስተኛ ሲሆን ስታዩ የምትደሰቱ ሰዎች ትኖራላችሁ። እኔ ደግሞ በዛን አይነት ቤተሰብ ውስጥ ነው የተገነባሁት። ማለት የሰው ልጅ ደስታ በማየት በጣም ደስ የምሰኝ ልጅ ነኝ እኔ። ማለት የሰው ደስታ ስታዩ ደስ የሚያሰኛችሁ ሰዎች ትኖራላችሁ። እኔ ደግሞ በጣም ከዛ በላይ የሚያስፈነድቀኝ የሚያስደስተኝ ሰው ነኝ። ምክንያቱም በጣም ብዙ ነገር የሰራችልኝ በጣም ብዙ ነገር ያደረገችልኝ ልጅ እንደዚህ የሚደብር ነገር ውስጥ ሆና ሳያት እኔም ከፍቶኛል። ማለት በጣም ተጨንቄ ዛሬ በጣም አሞኝ ነበር ፋሚሊዎች። አሞኝ በጣም ከባድ ሁኔታ ውስጥ ነበርኩኝ እና እንድታከም ግዴታ ውስጥ ገባሁኝና እና እንደምንም ብዬ ከማዘር ጋር ሄጄ ሕክምናውን አድርጌ ስመጣ ዶክተሯ መጀመሪያ የጠየቀችኝ ነገር ምንድነው የሚሰማህ ምናምን። ፊትህ እንደምመለከተው ከሆነ በጣም የተጨናነቀ ሰው ነው የምትመስለውና ምንም ሳትደብቅ ሁሉን ነገር ንገረኝ ምናምን ያለችኝ የነበረው ዶክተሯና ሁሉን ነገር ነገርኳት። እንደዚህ አይነት ህመም የሚከሰተው ብዙ ጊዜ በጭንቀት ነው። ለሰው ትጨነቃለህ፣ ብዙ ትጨነቃለህ ምናምን ያለችኝ ፋሚሊ ዶክተሯ ማለት ነውና ያው አሁን ጥሩ ደረጃ ላይ ባልሆንም ከትላንት ወዲያ የነበረኝ ሙድ ግን በጣም የሚያስጠላ ነበር፣ በጣም የሚደብር ነበር። ማለት ብቻ በቃ የብቸኝነት ስሜት፣ የድብርት፣ የመከፋት እና የሰው ልጅ ሲከፋው ደግሞ ያው የሚያደርገውን ነገር አያውቅምና የጠፋውበት ምክንያት ዋናው እሱ ነው። እና ፋሚሊዎች ሰው በራባችሁ ሰዓት ወይም ሰው በሚያስፈልጋችሁ ሰዓት ሰው ስታጡ በጣም ድብርት ነው የሚሰማችሁ፣ በጣም ማለት ነው ከሚባለው በላይ ፋሚሊ። እኔ ማለት ጓደኛ መልካም ሰው ማግኘት ማለት መታደል ነው። ምክንያቱም አንዳንዴ እግዚአብሔር እኮ ጠባቂ ይልክላችኋል። ለእናንተ መልካም ነገር የሚያደርግ ለእናንተ ጥሩ ነገር የሚያደርግ ሰው ይኖራችኋል። እና ለኔ በጣም ብዙ ነገር ያደረገችልኝ ለኔ በጣም መልካም የነበረች በቃ ከሚባለው በላይ ነበረች ሄለንና እንደዚህ ደብሯት ሳይ እንደዚህ ሆና ሳይ በጣም መጠቀሚያ የሚያደርጓት ሰዎች ደግሞ በጣም ይበዛሉ። ማለት የሷ መልካም ጎኗ የሚሰፋ አይነት ሴት ስለሆነች በጣም እንትን ብለዋታልና ተጠቅመውባት ሊሸሹ የሚፈልጉ ሰዎች ግን ረፉ። ማለት በጣም ይደብራል። በቃ እኔ በጣም ሰውን ከማስቀየም ምናምን ብዬ ነው እንጂ እሷን የሚነካብኝ ሰው አንድ ሰው አልፈልግም። የምሬን ነው የምላችሁ። እና አንድም በሷ ነው የተደበርኩት። ሁለተኛ ደግሞ በታመምኩበት ሰዓት ሁሉም ሰዎች ከጎኔ ይራቁ። አንድ ሰው ማለት ነው አንድ ሰው
ምን ሆንክ? ለምንድነው እንደዚህ ያልሆንከው? ለምንድነው ሚዲያ ላይ ያልመጣው? ለምንድነው ቪዲዮ ያልሰራው ያለኝ ሰው የለም። የደወለልኝም ሰው የለም። ፋሚሊዎች ማለት ደውሎ እንኳን ቢያንስ ምንድነው የጠፋኸው? በሰላም ነው ወይ? ምን ሆነህ ነው የጠፋኸው? ምክንያቱ ምንድነው ምናምን ብሎ የደወለልኝ አንድ ሰው አልነበረም። ፋሚሊዎች ማለት የሆነ አንዳንዴ እኮ ጓደኛ ሲኖራችሁ ምን ሆንክ፣ ለምን ጠፋህ ጥያቄ የሚያበዛባችሁ ጓደኛ ይኖራችኋል። የራሳችሁ የምትሉት ማለት ነው። ምርጥ ጓደኛ ይኖራችኋል። እና እኔ በዚህ ሰዓት በተከፋውበት በተደበርኩበት ሰዓት ሰው ሲርቀኝ በጣም ኦቨር ተጨናነቅኩኝ። በጣም ማለት ነው። ከዛ በቃ ማታ በቃ ከትላንት ወዲያ ማታ ትላንት ምናምን አልተኛውኝም ነበር። በጣም ሆዴንም አሞኝ ነበረ እና በጣም ተጨናንቄም ስለነበረ ራስ ምታት በጣም ለቆብኝ ነበርና ዛሬ እንደምንም ራሴን ተቆጣጥሬ እንደምንም ብዬ ወጥቼ ወደ ሕክምና ሄድኩኝና ከሄድኩኝ በኋላ ያው እግዚአብሔር ይመስገን እንደምታዩት ግልኮስ ተገጥሞልኝ ነበረ። ማለት የመድከም ነገር ሲያዩብኝ ምግብ ፍላጎቴን በጣም ኦቨር ሲቀንስ በግልኮስ መልክ ነበር መድኃኒት የሰጡኝ እና ትንሽ ትንሽ ቢሆን ያው ፊቴም ምናምን እንደ መድከም ምናምን ብሎኛልና ፋሚሊዎች ያው ከእናንተ ላለመለየት ስል ቪዲዮ ልስራላችሁና ያለሁበትን ሁኔታ ላካፍላችሁ ብዬ ነው። ማለት በጣም ስለከፋኝ ስለደበረኝ ስላመመኝም ህመሙንም ችዬው ተቆጣጠሬውም ቢሆን ዛሬም መድኃኒቱ ነገም ከነገ ወዲያም ለ3 ቀን የሚሰጥ መድኃኒት ነው እጄ ላይ የተገጠመልኝ እና እሱን እንትን ለማለት እሱን ለመቆጣጠር መድኃኒቱን ከወሰድኩ በኋላ ትንሽ ቆሜ እንኳን እንዲሄድ አድርጎኛል። በጣም በጣም ደክሞ አድክሞ አስተኝቶኝ ነበረ ፋሚሊዎቼ እና በጣም ማለት በጣም አሁንም እንዳልከፋ እንዳልደበር ሰው ያስፈልገኛል። ማለት በቃ የራሳችሁ የምትሉት ሰው ያስፈልጋችሁ። እኔ ደግሞ ሰው ያስፈልገኛል። በጣም ደብሮኛል፣ ከፍቶኛል፣ አሞኛልም እና የሆነ በቃ የሚንከባከባችሁ ጓደኛ በጣም የሚደብር ሁኔታ ውስጥ ነው ያለሁት። ማለት አንደኛ አላዛርም በጣም አስደብሮኛል፣ አስከፍቶኛል። በቃ ከሱ በማልጠብቀው እግዚአብሔር አንተ በቃ አረፍ። ይደብራል። ምንድነው በቲክቶክ ሳቀ እንዲህ ነው ያነሳው አልነበርክም? የሆነ ምንድነው መጨመላለቅ? እናቴ ጋር ገብቼ ልኖር ነው? አርፈ ስራህን አሰራም? ምንድነው አዲስ አበባ ውስጥ ሆነ አርፈ ስራህን እኮ መስራት ትችላለህ። ምንድነው የምትጨማለቀው አንተ? አረ በጣም የምር በጣም እያስከፋኝ ነው፣ እያስደበርከኝ ነው አንተ ራስህ ማለት ነው። አላዛር እንዴ ምን ሆነህ ነው አንተ? ካንተ እንደዚህ ይጠበቃል? በቲክቶክ ስናቀ እኮ እንደዚህ ነው ያነሳው አልነበርክም? እና በጣም ተጨመላለቅ ምናምን የሚያስጠላ ነገር ነው እየሰራ ያለው። እኔ እውነቱን ስነግርህ አልተመቸኸኝም፣ ደብረኸኛል። የምር በጣም ተከፍቼ ባለው ደብረኸኛል፣ አስጠልተኸኛል። እንዴ እናቴ ጋር ልገባ እኔ እናቴን እንጀራ እየበላው ልኖር ነው ምናምን ትላለህ እንዴ? አረ በቃ ይደብርብሃል። እንዲህ አይነት ነገር አትስራ። እንዲህ አይነት ነገር ይዘህ መምጣት የለብህም በቪዲዮ ራሱ። የምሬን ነው የምልህ። እንዴ ሰው ጥሩ ነገር ሲጠብቅ ካንተ እንዲህ አይነት ነገር ይዘህ ትመጣለህ? እናቴ ጋር ልገባ ነው ምናምን ሳቀህ። እኔ መልካም ሰው ነበርክ፣ ግን የሆነ በቃ ተጨመላለክ። አሁን አስጠላኸኝ። የምሬን ነው የምልህ። በጣም 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 ተደብሬብሃለሁ። እንዴ የማይጠበቅ ነገር ካንተ የማይጠበቅ እንዲህ አይነት የተርመተመተ ነገር ትሰራለህ እንዴ? እንዴ ሰው በእናንተ እኮ የሆነ ችግር የሚደርስብኛል ብላችሁ አስቡ እንጂ በአንተ ራሱ በተለይ በጣም ተደብሬብሃለሁ። በጣም ማለት ከሚባለው በላይ እንዳመመው ሰው እንዳላወራ አደረከኝ። ያው ደስ ይበለ። ቢያንስ በአንተ እንኳን ጥሩ ነገር አላየም እንዴ? እንዴ በጣም 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 ተደብሬብሃለሁ። በቃ እረፍ። አርፈ ስራን አሰራ። ምንድነው ከሀገር ልወጣ ነው ሀገር ቤት ገብቼ ማዘሯ ጋር ልኖር ነው ምናምን ትላለህ እንዴ? ምንድነው ስራ እንዳሰራ ያዘ? ምንድነው? ምን ሆንክ አሁን? ምን ተከፋ? ምንድነው የደበረ? እስቲ ቢያንስ እንኳን ለጓደኞች ዝም ብለህ እስቲ ያወያቸው። የማይሆን ነገር ነው ያደረከው። በጣም የምር የማይሆን ነገር ነው ያደረከው። በጣም አስደብረኛል፣ አስከፍተኛል። ያንተን ጉዳይ እንኳን እዚህ ጋር ልተወው እና አርፈ ስራን ብትሰራ ይሻልሃል። ምክንያቱም መጀመሪያ የነበረ ገጽታ አሁን እንዳይኖር እያደረክ ነው። እንዳይኖር ማለት ነው፣ ከሚባለው በላይ እንዳይኖር እያደረክ ነው። እና ብታርፍ ይሻላል። እረፍ ተብለሃል። እረፍ። አርፈ ስራህን ስራ። እንዴ
እሺ ምን አረካውን ጥሩ ነገር ምን ሰራው ልትል ነው? አልሰራህም። የምሬን ስነግርህ አልሰራህም። በጣም ተከፍቼብሃለሁ፣ በጣም ተደብሬብሃለሁ። በአንተማ ከሚባለው በላይ ነው የተደበርኩት። እንዴ ሰው እንኳን ምን እሺ በቃ እሺ፣ እዚህ ጋር እንቋጭ ያንተን ጉዳይ እና ፋሚሊዎቼ ይህንን ቪዲዮ ስታዩት ምናልባት እንዲሆኝ ስታዩኝ በጣም ሊደብራችሁ ይችላልና ምንም ያው እየሆንኩ ያለሁበት ምክንያት እየታመምኩም ያለሁበት ምክንያት ያው በምትመለከቱት ጉዳይ ነው። በጣም የከፋኝም የደበረኝም ያመመኝም በጣም ትጨናነቃለህ፣ ኦቨር ከሚባለው በላይ ነው የምትጨነቀው ምናምን ያለችኝ ዶክተሯና ቢያንስ እንኳን እስቲ ራሴን ለማረጋጋት ልሞክር፣ የቻልኩትን ያክል እሞክራለሁና ጸልዩልኝ፣ ዱአ አድርጉልኝ። ሙስሊሞች ክርስቲያኖችም ጸልዩልኝ እንዲሻለኝ እና ፋሚሊዎቼ በቀጣይ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ደህና ሁኑልኝ፣ ሰላም ሁኑልኝ።